አንዳንዶች የሰደዱ ቀኝ እጅ ይሏቸዋል። ሰውየው የሌፍተናንት ኮሎኔል መንግስቱ ኃይለማርያም ቀኝ እጅም ነበሩ። ሶስቱን የኢትዮጵያ መሪዎች የገደሏቸው እሳቸው ናቸው። በሙሉ ማዕረጋቸው ሌፍተናንት ኮሎኔል ዳንኤል አስፋው ይባላሉ። የስራ ድርሻቸው የደርግ ዘመቻና ጥበቃ ኃላፊ የሚል ነበር። ሌፍተናንት ኮሎኔል ዳንኤል አስፋው የዳግማዊ ምኒልክ ቤተ መንግስት የጥበቃ ኃላፊ በነበሩባቸው ጊዜያት ከሻለቃ መንግስቱ ኃይለማርያም የተሰጣቸውን የግድያ ትዕዛዝ በመፈጸም የተዋጣላቸው ገዳይ እንደነበሩ ይታወቃል። ዳንኤል አስፋው የተሳካ ግድያ መፈጸምን የተለማ መዱት ገና በ1966 ዓ.ም ፀሐይ እንቁ ስላሴን እንሳሮ ውስጥ አሳደው በማስገደል ነው ይባላል። መስከረም 2 ቀን 1967 ዓ.ም ቀዳማዊ አፄ ኃይለ ስላሴ ከስልጣን ሲወርዱ ከኢዮቤልዩ ቤተ መንግስት ወደ አራተኛው ክፍለ ጦር ቮልስዋገን መኪናዋን እየነዱ የወሰዷቸው ሌፍተናንት ኮሎኔል ዳንኤል አስፋው ነበሩ። ከወራት በኋላም ጃንሆይን በትራስ አፍነው የሸኟቸው እሳቸው ናቸው የሚሉ ብዙ ናቸው። ሌፍተናንት ኮሎኔል ዳንኤል አስፋው ኮዳ ተራሱ ተብለው በተወደሱት ጄኔራል አማን ሚካኤል አንዶም ግድያ ሳይቀር ይጠረጠራሉ። በእርግጥም ጄኔራል አማን አንዶምን ሊያፍን ወደ ቤታቸው የሄደውን ቡድን የመሩት ዳንኤል አስፋው ናቸው። ወደ ጄኔራሉ ቤት መትረየስ ሲያስተኩሱም ጥይት ተፈናጥሮ ጢንጥየዋን ጣታቸው አቁስሏታል። በመጨረሻም ኮዳ ተራሱ አማን ሚካኤል አንዶም ቤታቸው ውስጥ ሞተው ሲገኙ ገብተው አስከሬናቸውን የተመለከቱት ዳንኤል አስፋው ናቸው። ይሄን ጄኔራሉን የመግደል ትንቅንቅ ለደርጉ በዘገባ መልክ ያቀረቡትም ራሳቸው ዳንኤል አስፋው ናቸው። በጥር 26 ቀን 1969 ዓ.ም በነ ጄኔራል ተፈሪ በንቲና ሌሎች 6 ሰዎች ላይ ማዕት ሲወርድም ዳንኤል አስፋው የግድያ ዋና መሪ ነበሩ። እንዲያውም እርምጃ እንዲወሰድባቸው በተወሰነባቸው የደርግ አባላት ላይ ውሳኔውን በማንበብና እርምጃ ተወስዶባቸዋል የተባሉትን መኮንኖች እጃቸውን በማሰር ወደ ቤተ መንግስት የምድር ቤት እንዲሄዱ ያደረጉ መሆናቸውም ይታመናል። በዕለተ ሐሙስ ጥር 26 ቀን 1969 ዓ.ም ዳንኤል አስፋው የተሳተፉበት የግድያ ሂደት እንደሚከተለው ያለ ነበር። የደርጉ ሊቀመንበር ብርጋዲየር ጄኔራል ተፈሪ በንቲ ከሌሎች 5 የደርግ አባላት ጋር ስብሰባ ተቀምጠዋል። በደርጉ ምክትል ሊቀመንበር በሌፍተናንት ኮሎኔል መንግስቱ ኃይለማርያምና በታማኝ ታዛዡ በሌፍተናንት ኮሎኔል ዳንኤል አስፋው በድብቅ የተጠራ የደርጉ ስብሰባ ደግሞ ከጎን እየተካሄደ ነው። የነ መንግስቱ ተሰብሳቢዎች ቡድን የነ ተፈሪን ተሰብሳቢዎች ከደርጉ ቀንደኛ ጠላት ከኢህአፓ ጋር የአብዮቱን አቅጣጫ ለመቀልበስ አሲረዋል የሚል አጀንዳ ይዞ ወደማያዳግም ውሳኔው እየገሰገሰ ነው። ውሳኔውም ተላለፈ። በዚያች አፍታ በኮሎኔል ዳንኤል በሚመሩ ድምጽ አልባ መሳሪያዎችን በታጠቁ ወታደሮች ተይዘው ሊቀመንበሩ ብርጋዲየር ጄኔራል ተፈሪ በንቲና አብረዋቸው የተሰበሰቡት እና አለማየሁ ኃይሌ በጥይት ተደብድበው እንዲገደሉ ተወስኗል። በውሳኔው መሰረት እነ ተፈሪ በንቲ ከስብሰባቸው ላይ ተይዘው በአንድ የጓሮ ጨለማ ጋራጅ ታጎሩም። ሻምበል ፍቅረ ስላሴ ወግደረስም በስህተት ከሟቾቹ ጋር ጋራጅ መግባታቸውና ስህተቱ ሲታወቅ ደግሞ ሌፍተናንት ኮሎኔል ዳንኤል አስፋው እንደ መልአክ ድንገት ደርሰው ከሞት መንጋጋ መንጭቀው እንዳወጧቸው ይነገራል። ተስፋዬ ርስቴ ግን እነ መንጌ የልብ ወዳጃቸውን በሚገደሉት ማል ያስገቧቸው በመጨረሻዋ የነ ተፈሪ በንቲ የሰቆቃ ጊዜ እዚያ የግድያ ቄራ ውስጥ ምን እንደሚወራ ለመሰለል ነው ይላሉ። የሆነው ሆኖ ከደቂቃዎች በኋላ ታጋቾቹ እነ ተፈሪ በንቲ በድምጽ አልባ ተኩስ በጥይት ተደብድበው ተገደሉ። የዚህ ሁሉ ሂደት ፈጻሚ ሌፍተናንት ኮሎኔል ዳንኤል አስፋው ይባላሉ። በዚህ ምክንያት ጨካኝ፣ ምህረት የለሽ፣ ነፍሰ በላ የሚሉት አገላለጾች ለዳንኤል አስፋው የተሰጡ ሆነው ቀጥሏል። ሌፍተናንት ኮሎኔል ዳንኤል አስፋው በሸዋ ክፍለ ሀገር በጅባትና ሜጫ አውራጃ ሐምሌ 16 ቀን 1928 ዓ.ም ተወልዷል። ዳንኤል አስፋው የመርሃ ቤቴ ልጅ ናቸው የሚሉም አሉ። ሌፍተናንት ኮሎኔል ዳንኤል አስፋው የአንደኛና ሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ወደ ውትድርናው ዓለም በመግባት በኢትዮጵያ የምድር ጦር ስራ ጀምረዋል። በምድር ጦር ውስጥ በሚያገለግሉበት ጊዜ የእጩ መኮንን የኮርስ ዕድል አግኝተው በገነት ጦር ትምህርት ቤት በመግባት በ1951 ዓ.ም በመቶ እልቅና ማዕረግ ተመርቀው ወጥተዋል። ከዚህም በኋላ በተከታታይ ባገኙት የማዕረግ እድገት ህይወታቸው እስካለፈበት ጥር 26 ቀን 1969 ዓ.ም ድረስ በሌፍተናንት ኮሎኔልነት ማዕረግ ቆይተዋል። ሌፍተናንት ኮሎኔል ዳንኤል አስፋው በውትድርና ህይወታቸው የውጊያ ደረጃ ትምህርት፣ የአየር ወለድና የፓራ ኮማንዶ ትምህርት፣ የሻምበል አዛዥነትና የመምሪያ መኮንንነት እንዲሁም ከፍተኛ የእግረኛ መኮንንነት ትምህርት የተማሩ ነበሩ። በስራ ላይ በነበሩበት ወቅትም በጦሩ ውስጥ በከፍተኛ የስራ ኃላፊነቶች ሲሰሩ ቆይተው ደርግ ስልጣን ሲይዝ በደርግ ጥላ ስር በመጠለል ከፍተኛ የሆነ እንቅስቃሴዎች አድርጓል። በጥር 26 ቀን 1969 ዓ.ም የሀገሪቱን ርዕሰ ብሔር የነበሩትን ጄኔራል ተፈሪ በንቲን ጨምሮ ሌሎች 7 መኮንኖች ላይ ግድያ ከተፈጸመባቸው ከሰዓታት በኋላ ሌፍተናንት ኮሎኔል ዳንኤል አስፋው ሻለቃ ዮሐንስ ምትኩን ለማስገደል ከቢሮ አስጠሩት። ሻለቃ ዮሐንስ ምትኩ ሊገደል ታጅቦ ሲጓዝ በፍጥነት ቀድሞ ሽጉጥ በማውጣት አጅቦ ይዞት ከመጣው ጠባቂ ወታደር በመጀመር ሌፍተናንት ኮሎኔል ዳንኤል አስፋውን አሰናበታቸው። የሻለቃ ዳንኤል አስፋው ቢሮአቸው ውስጥ እያሉ በመስኮት አስገብቶ በመተኮስ ነበር የመታቸው። በዚያቸው አፍታ የወዝሊግ ሊቀመንበር የነበረው
ዶክተር ሰናይ ልኬም በሻለቃ ዮሐንስ ምትኩ ጥይት ተቀንጥሷል። ዮሐንስ ምትኩ ኢንተሊጀንስ ኦፊሰር ነው። በዚህ ቢሄድ በሩ ዝግ ነው፣ በዚህ ቢሄድ በሩ ዝግ ነው፣ በዚህ ቢሄድ በሩ ዝግ ነው። አትላስት ቢሮ ገብቶ መሳሪያውን አጉርሶ ባለበት ጊዜ ብርጋዴር ጀነራል ተፈሪ ባንቲ፣ አለማየሁ ኃይሌ እነዚያ የቀሩትኝ ሰዎች ሲወሰዱ እየተደበደቡ አይቷል። በሰደፍ እየተመቱ። አሁን ይሄ ልጅ ፖሊስ ነው ያለው፣ አለማየሁ ፖሊስ ነው። እዚህ አሶሺየት አድርገው ይይዙኛል፣ ይገሉኛል ብሎ ዲሳይድ አደረገ ለራሱ። በዚህ ላይ ማንቴንስ ጓንጉሌ የተባለ ወታደር ሂድና ጥራው አሉት። ይህን ሰውዬ ማን ነው? ዮሐንስ ምትኩን። አሁን ዮሐንስ ምትኩ ያንን ግድያ ሊፈጽም የቻለው ጥራ የተባለው ወታደር ስህተት ነው። እዚያው እንዳለ ነው ዲሳርም ማድረግ የነበረበት ዮሐንስ ምትኩን ቢሮ ውስጥ እንዳለ ሁለት ነው እንደዚህ ሆነው ነው የሄዱት። እዛው ውስጥ ዲሳርም ማድረግ ነበረበት። ትፈልጋለህ? መጣሁ ሂዱ። ልጅ መጣሁ አላቸው። መሳሪያውን እንትን አድርጓል፣ አስተካክሏል፣ አጉርሷል። እነሱ ፊት እሱ በኋላ እየሄዱ ወደ ቢሮው ሊደርስ ሲሉ ሰናይ ልኬ በዚህ በኩል እየተንሰፈሰፈ ሲመጣ አየው። ስለዚህ እነዚህን ሰዎች በፊቱ ያሉትን መጀመሪያ መጣ። እዚያ ያንን ወታደር ገደለ፣ ማነው ዶክተር ገደለ። በጀርባ በኩል ሂዶ ዳንኤልን ገደለ። የሌፍተናንት ኮሎኔል ዳንኤል አስፋው መጨረሻም እነ ጀነራል ተፈሪ በንቴ የተገደሉበት ጥር 26 ቀን 1969 ዓ.ም ሆኗል። የቀብራቸው ስነ ስርዓት ጥር 28 ቀን 1969 ዓ.ም በቅዱስ ዮሴፍ ቤተክርስቲያን ሲፈጸም የደርግ ምክትል ሊቀመንበር ኮሎኔል አጥናፉ አባተ ተገኝተው የአበባ ጉንጉን አስቀምጠዋል። ኮሎኔል አጥናፉ አባተና ዳንኤል አስፋው የቆየ ወዳጅነት እንደነበራቸው ይነገራል። እንዲያውም ቀዳማዊ አፄ ኃይለ ሥላሴን በትራስ በማፈኑ ሂደት አጥናፉና ዳንኤል ተባብረዋል ይባላል። ከዓመት በፊት በፋና ብሮድካስቲንግ ኮርፖሬት አንድ ዶክመንተሪ ላይ የተነበበ ደብዳቤ አጥናፉ አባተ ለዳንኤል አስፋው ንጉሱን እንዲገድሏቸው ማዘዛቸውን ያትታል። ሁለቱም ግን በየተራ የዚያ ሰዋይ ምሪያ ቢዮት ሰለባ ሆነዋል።